ኤልያስ ትዝ ይላችኋል። ሄኖክ ለዛው ምንም የተለየ መጽሐፍ ቅዱስ የነገረን አካሄድ የለውም። እያዩት ሄደ ምናምን የሚል እግዚአብሔር ወስዶታልና አልተገኘም ነው። ኤልያስስ ታይቷል ሲሄድ ትዝ ይላችኋል። የእሳት ፈረስ እንደውም ዕብራውያን 11 ላይ ኤልያስን ባይዘው አያስገባው። ክብር ለኢየሱስ ይሁን። ኤልያስ ትዝ ይላችኋል። ሁለተኛ ነገሥት ምዕራፍ 2 ላይ ኤልሳዕና እሱ አብረው ይሄዱ ሊሄድ እንደሆነ አወቀና ካንተ ከመወሰደ በፊት ምን እንዳደርግልህ የምትፈልገው ምንድነው አሉ። መሄዴ ነው አሉ። ሄኖክ እንደዚህ ብሎ የሚያዋራው ሰው አልነበረም። በሙሉ ኃጢአተኛ ነው። ኤልያስ አንድ የቀረ አግኝቷል። ቀጥሎ 50 አሉ በየከተማው። ምንድነው የምትፈልገው ሲለው አንተ ላይ ያለው በእጥፍ ይሁን ምናምን ሲለው አስቸጋሪ ነገር ጠይቃል። ወሬ ነው። እኔ በእውነት አንዳንዴ መጽሐፍ ቅዱስ ክፍል ብትኖሩስ እናንተስ ብትሆኑ ወይ ኤልያስ ወይ ኤልሳዕ ብትሆኑ ችግር የለም። ሁለቱም ጥሩ ናቸው። አሁን ጊያዝ ቢባል ነው አይደለ ኮስተር የሚባለው እንጂ ኤልያስ እና ኤልሳዕ ሁለቱም ጥሩ ነው። አሁን እናንተ አሁን ከአንድ ሰው ጋር እንደ ጎን ለጎን አይሄድም። ሪስፔክት ስላለው ኤልያስ ከፊት ኤልሳዕ ከኋላ ነው የሚሆነው እና ይሄዱ ያለ ምንድነው እንዳደርግልህ የምትፈልገው ያለው ሲሄድ ጌታዬ ኤልያስ እጀስ ተጣቢው ነው። ኤልያስ ማለት አይችልም። ኤልያስ ደግሞ ኤልያስ የምትለው ሰው አይደለም። እሳት ምናምን ሊል ይችላል። አታ ምንም ያላጠፉ 102 ሰው እኮ ነው በእሳት። ሶስተኛው እኮ በጣም ዋይዝ አይደል? ሶስተኛው ይሄ 150 አለቃውና ሲመጣ አካባቢውን ሳይት የተቃጠለ ሳር ምናምን አየ። ሁለቱ ሄደው ነው አለ። ስለዚህ ጌታዬ ሆይ ፈቃድ ቢሆን አፕሮች ከተበላሸ ባይዘው እሳት ወርዶ ምናምን ንግግር እኮ ነው ያበላሹት። ምን አደረጉ? አልጎተቱት፣ አልነኩት። ወረድ ንጉስ ይፈልጋል። ትክክል እኮ ነው። ኤልያስን ባይዘው እንዴት ትፈልጋለህ ብትለው እንደዚህ ብትይዘው አሁን ለምን መሰለ እሳት ምናምን የማይወርደው? አሁን ኦሬዲ ኢየሱስ መስቀል ላይ ስለሞተ ድሮስ የእግዚአብሔር መልአክ ኤልያስ አጠገብ ነበር ይላል። መልአክ እኮ ነው ባይዘው ይሄን ሁሉ ስራ ያሰራው። ኢየሱስ ቢሆንስ እሳት ወርዶ ይብላ ምናምን አይልም። እየወጉት ማራቸው ነው የሚለው። አሁን እኮ የኛው ኪዳን እኮ በጣም ከባድ ነው። ያስገድልሃል። አዲስ ኪዳን ያስገድልሃል ባይዘው መልስ ማትሰጥ። ያኛውስ ገና ጠጋስተለው የእግዚአብሔር መልአክ በጣም በትህትና ሲያወራው መልአክ ጠጋብ አይዞ ውረድ አለው። እኔም አለው ሂድ ችግር ከተፈጠረ ማለቱ መልአክ ተቃላቸው ወታደራዊ ነው። ችግር የለም ቦታ ሲይዛቸዋል። አንተ ውረድ ሂድ እኔም አለው እነሱ አያዩኝም አለው። ኤልያስ እና እሱ ይተያያሉ። ኤልያስ ቀና ብሎ የሚሄደው ባይዘው ጡንቻውን ተማምኖ እንዳይመስል በመትረየስ ማትመታው መልአክ አጠገቡ አለ ያቀልጣል። እና ኤልሳዕ ከኋላው እየተከተለ ጌታዬ አለ። አቤት አለ። የምፈልገውና ያለው አንተ ላይ ያለው መንፈስ በእጥፍ ሆኖ በእኔ ላይ እንዲወርድብኝ ሲለው ቆሞ እንደዚህ የሚያየው ይመስለኛል። አስቸጋሪ ነገር ነው የጠየቀው። ከብዶት አያውቅም ኤልያስ። እሳት መውረድ ብትል እጁን ይጸልይላል ያወርድ። ወንዝ መክፈል ብትል አሁን ሊክ ከፍሎ ነው ያለፈው መክፈል ይልላል። አንተ ላይ ያለው እጥፍ ሲለው ቆሞ አስቸጋሪ ነገር ጠይቀሃል አለውና ይሄን እኔ ላደርግልህ አልችልም። ከአንተ ስወሰድ ብታይ ያኔ ይሆነ ምን ማለት ነው? ከኔ አቅም በላይ ስለሆነ የሚወስደኝ እሱ ይስጣል አይደል? አሁን የጠየቀው አገልግሎቱን አይደለም ፐርሰኑን ነው የጠየቀው። አንተ ላይ ያለው መንፈስ ነው ያለው እንጂ አክቲቪቲ አይደለም የጠየቀው። ራሱን ነው የጠየቀው። እግዚአብሔር እጥፍ ሆኖ በላይ ላይ ይምጣለው። ኤልያስ ራሱ አልደረሰም የኤልሳዕ ጸሎት ጋር። ኤልያስ ራሱ ኤክስፒሪየንስ አድርጎት አያውቅም። ኤልሳዕ ልመና ብራንድ ነው፣ አዲስ ነው፣ ገና አዲስ ኪዳን ነገር ነው አይደል? ኤልሳዕ ኢያሱና ኢየሱስ የሚለው ስሙ ራሱ ተመሳሳይ ነው፣ ድነት ምናምን ማለት ነው። እና የቀደመውን ለማስረጀት የመጣ ልጅ ነው። ከዛ ስወሰድ ካዩ ይሆንልሃል አለውና እየሄዱ እያለ ሚልቀላል ባይዘ በስማ የነቢያት ማህበር ከወንዙ ማዶ ሆኖ እንደዚህ ብሎ እያዩ ነው ባይዘ እየታየ ነው ሄዶ ሰውየው የእሳት ሰረገላና የእሳት ፈረስ መሀል ገባ ይላል። እኔ ምን አለ ዘፍጥረት ላይ ሙሴ እንደዚህ ቢያብራራልን ሄኖክን ወሰደው ብቻ ነው ያለ። ተመሳሳይ የግሪክ ቃል ሌክሴክሱ ላይ ሄኖክ ሄደ የሚለውና ኤልያስ ተወሰደ የሚለው አንድ አይነት ቃል ስለሆነ የሚጠቀሙ እየሄዱ የእሳት ሰረገላና የእሳት ፈረስ መሀላቸው ገባ። መጽሐፍ እንደዚህ ይላል። ኤልያስ የእሳቱ ሰረገላ ላይ ተቀመጠ አይደለም የሚለው። እሳት ያለው ሰረገላ አይደለም፣ በእሳት የተሰራ ሰረገላ ራሱ እሳት ነው። ሰረገላው የእንትኑ የተሰራው ራሱ በእሳት ሰውየው እንዴት ይቃጠላልና የእሳት እያለ እያገለገለ ቁጭ ያለ እሳት ላይ የእሳት ፈረሶች የሚል ቃል አለ። ባይዘ ፈረሶቹ የእሳት ናቸው። ሰማይ ካልሆነ መሬት ላይ የእሳት ፈረስ ኖሮ ያውቃል። ቀጥሎ መሬት ላይ ያለ ፈረስ ወደ ጎን ነው የሚጋለበው፣ እነዚህ ወደ ላይ ይላል መጽሐፍ አለ ማለት ነው። አይ እንደዚህ እንትን የሚባል ነገር ወደ ላይ እኛ ነው ማናየው እንጂ መንፈሳዊ ዓለም እኮ በጣም ትልቅ ነው። ሲሄድ ስማ ልብሱን ቀዱ ጌታዬ የእስራኤል ሰረገሎችና ፈረሰኞች ብሎ ጮኸ። ከዛ ይሄዳል ሰውየው ሄዷል። መጎናጸፊያውን ይዞ ሲመጣ የነቢያት ማህበር ቆሞ ጠበቁት። ቆይ እስቲ ለማንም ቼክ እናደርገው። እጥፍ ብሎ ሲጮህ ምናምን ሰምተናል። አሁን ወርዶበታል አልወረደበትም የሚለውን ሰውየው ሄዶ ኤልያስ ከፍሎለት ነው የተሻገረው። ኤልያስ ነው የከፈለው። ሲመለስ በጀልባ ከተሻገረ ከባድ ነው። አየህ ከፍሏል አይከፍለው። የኤልያስ አምላክ አይደል ያለው እግዚአብሔር የት ነህ አለው። መጣሃል አልመጣህም ነው። ለመውረዱ ምልክት አላንቀጠቀጠው፣ አላስጮህ፣ ምንም አላረገውም። እና ይምጣ አላወቀም። ታውቃለህ አሁን እኮ ዘንድሮ እኮ ይታወቃል። የሆነ ነገር ያደርግሃል። አሁን መንፈስ ቅዱስ ውስጥ ነው ያለው። የሆነ ነገር እንደጨመረ እኮ ታውቃለህ። ያኔስ ይምጣ አለው። የት መጣሃል ብሎ ሲከፈል የነቢያት ማህበር በሩቅ ቆመው የጌታው መንፈስ በላዩ ላይ ወርዶበታል አሉ ይላል። ከዛ የነቢያት ማህበር ኦልሬዲ አንተ ላይ እጥፍ መንፈስ መጥቷል። ኤልያስ ግን አሉታ የሆነ ጫካ ውስጥ ወይ ዱር ውስጥ ወይ ጢሻ ውስጥ ወድቆ ሊሆን ይችላልና እንፈልገው አልተገኘም የሚለው ቃልና ፈልገው አጡት የሚለው ቃል ተመሳሳይ ስለሆነ ሄኖክም ተፈልጓል። ባይዘው አካሄዱን ከእግዚአብሔር ጋር ማረጉን እዛ በሱ ዙሪያ የነበረው ዓለም በሙሉ አይቶታል። ሄኖክ የቱ ከእግዚአብሔር ጋር ወክ የሚያደርገው ከእግዚአብሔር ጋር አብሮ የሚራመደው ምን አምኗል ማለት ነው? እግዚአብሔር በሰማይ እንዳለ አምኗል። እግዚአብሔር አብሮት እንዳለ አምኗል። ደግሞ በትጋት አብረውት ለሚሄዱት ደግሞ ዋጋ እንደሚከፍል አምኗል። ስለዚህ
ስለዚህ እግዚአብሔር ለሄኖክ ለእምነት ጉዞ ሪዋርድ አረገው። ምን ሪዋርድ አረገው? ሞትን ሳይቀምስ ሰማይ እንዲገባ አረገው። መሬት ላይ የጀመሩትን እርምጃ ሰማይ አብረው ቀጠሉት። ወሰደው። እዚህ ይሻለኛል አለ ልጁ። ቀረ። እውነቱን ኃጢአተኛ መሃል ወግ ከሚያደርግ ከመላእክት መሃል ኃጢአት የሌለበት ዓለም እግዚአብሔር ወስዶታልና አልተገኘም። ክብር ለእግዚአብሔር ለአምላካችን ይሁን። አንድ ቁልፍ ነገር አለች፣ እሷ ልንገራችሁና ከመወሰዱ በፊት እግዚአብሔርን ደስ እንዳሰኘ ተመስክሮለታል። የተወሰደበት ምክንያት ምንድን ነው? ለምን እግዚአብሔር ወሰደው? አዳልቷል? አላዳላ። እግዚአብሔርን ደስ አሰኝቶታል። ከመወሰዱ በፊት እግዚአብሔር ምስክርነት ሰጥቷል። እግዚአብሔር ስለዚህ ልጅ የ300 ዓመት እድሜ ባለጠጋ ነው። እግዚአብሔር የዘላለም አምላክ ነው። ሲያየው ይሄ ልጅ በጣም ደስ አሰኝ። በመሰረቱ በዘላለም አምላክ በእግዚአብሔር ፊት ብቻ ሳይሆን በዘመኑ በነበሩት ሰዎች ፊት የ300 ዓመት ልጅ ገና ወጣት። ሰው 900 ዓመት ከኖረ እኮ 300 ዓመት ማለት እኮ የ30 ዓመት ወጣት ማለት ነው። 100 ዓመት ሰው ቢኖር 100 ዓመት የሚኖር የለም ዘንድሮ፣ ግን 100 ራሱ ቢኖር በ30 ዓመቱ ነው ሄደው። ገና በጊዜ እስጢፋኖስ በሄደበት ጊዜ፣ ኢየሱስ ወደ አብ በሄደበት ጊዜ ተመሳሳይ ነገር 300 ዓመት በቃ ደስ አሰኘኝ ያለ እግዚአብሔር። እግዚአብሔር ቴስቲሞኒ ሰጠ። እግዚአብሔር በዚህ ልጅ ደስ ብሎኛል። ለምን? ልቤን አውቆታል፣ ተረድቶኛል፣ እንደምፈልገው እየኖረልኝ ነው። እግዚአብሔርን ደስ ማሰኘቱ ተመስክሮለታል። ዓለሙ አይደለም የመሰከረለት፣ ወሳጁ ነው የመሰከረው። እግዚአብሔር መደሰቱን ዓለሙ ሊመሰክርልህ አይችልም። ባለቤቱ እግዚአብሔር ነው። መደሰቱን የሚመሰክረው እግዚአብሔር ነው። መጽሐፍ ቅዱሳችን ላይ ደስ ብሎኛል ብሎ ያውቃል። በኢየሱስ እኮ አለ። አሁን ዓለም ተሰብስቦ እግዚአብሔር ባንተ ደስ ብሎታል አላሉትም ኢየሱስን። ፍጹም አካሄዱ ከአባቱ ጋር ነው። ልጁ የአባቱ አይነት ነው። አባቱ የረገጠው ነው የሚረግጠው። አባቱ በል ያለውን ነው የሚለው። አባቴ ያሳየኝን፣ አባቴ ነገረኝን፣ አባቴ አድርግ ያለኝን እሱም ብቻ ነው እያደረገ ኖሮ። ስለዚህ አባቱ ብቅ አለ። እነዚያ በእርሱ ደስ የሚለኝ እንደዚህ ብሎ ያውቃል። በሄኖክ ደስ ብሎኛል አለ። ኢየሱስ ጋር መጥቶ ደስ ብሎኛል አለ። ልዩነቱ ምንድን ነው? ሄኖክ እግዚአብሔርን ደስ ያሰኘ የእምነት ሰው ነው። ይሄኛውስ ደስ ያሰኘ አንድያ ልጁ ነው። በእርሱ ደስ የሚለኝ አለና ኢየሱስን የምወደው ልጄ። እግዚአብሔር ነው የሚመሰክረው መደሰቱን። አካሄድን ከእግዚአብሔር ጋር ስታረግ ከዓለም ጋር ጠላት ነው የምትሆነው። ከእግዚአብሔር ጋር ስትራመድ በዙሪያ ካሉ ከብዙ ነገሮች ጋር ጠላት ነው የምትሆነው። በጣም ብዙ የምትፈልጋቸው ነገሮች እግዚአብሔር ሊያስጥል ይችላል። ለምንድን ነው የሚያስጥል? እግዚአብሔር አይፈልጋቸውም። ለአንተም አይጠቅሙህም። ዘላለምህ ላይ ሲገቡ ይበጠብጡሃል። ለጊዜው የሚጣፍጥ ነገር እንወዳለን እኛ ልጆች ስለሆነን። እዚች ጋር በጣም የምጣፍጠንን ጊዜያዊ ደስታ ነው የምንፈልገው። እግዚአብሔር ዘላለማችንን ነው የሚያየው። ስለዚህ ይከለክላል። ታው ይላል። ልጆች እንደሱ አይደሉ? በጣም የሚጣፍጥ ነገር ግዛልኝ ይላል። አይሆንም ስትለው ያኮርፋል፣ በሳጫል። ለምንድን ነው የማትገዛልኝ? አትወደኝም ይላል። ስለምትወደው ነው የከለከልከው። እንዴት አድርገህ ታስረዳዋለህ? አንዳንዴ እስኪገባው ትጠብቃለህ እንጂ እንደዚህ እንዳይለኝ ብለህ የሚገለው ነገር አታበላውም። ትከለክለዋለህ። አይጠቅምህም ስትለው ይጠቅመኛል ሊልህ ይችላል። ልጅ ባይዘው በተለይ ትንሽ አደግ ሲል 10 ሲያልፍ እኩል ነው የሚመልስልህ። አይጠቅምህም፣ ይጠቅመኛል፣ እኔ ነኝ ላንተ ማቀው፣ እኔም አውቃለሁ ይላል። አያውቅም፣ አናውቅም። ተንበርከከን እንጸልያለን። እግዚአብሔር ሆይ ይህንን ጉዳይ ስትል አይጠቅምህም ይላል። ኧረ እግዚአብሔር ሆይ በዚህ በኩል አይተኸዋል፣ ግን በዚህም በኩል አይተኸዋል። በዚህ አንዳንዴ እንደውም እኮ እስኪወራም አንጠብቀው። እግዚአብሔር ሆይ ይህንን ይዤው መጥቻለሁ፣ በቃ አመሰግናለሁ ስለሰጠኸኝ ተመስገን፣ አሜን። አንጠብቀው። ለምን? ከገባበት እንደሚከለክለን እናውቃለና። እና አላልከኝምም እንዳይለን እንዳይከለክለንም እንጨዋታታለን። እኛ ተንበርክከን አባቶች ስለሰጠኸኝ አመሰግናለሁ፣ ያንተ ስጦታ እንከን የለበትም፣ ተመስገን 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 ተመስገን። ከዛስ በቃ አለቀ። ጸልየበትም በደንብ ከዛ እግዚአብሔር ቀስ ብሎ ይመጣል። ባይዘው ታውቃለህ አይደል? አንተ ልጅህን እንደምትይዘው ይዛል። ቀስ ቶሎ ውሸታም አይልህም። እንደሱ አይልህም። እግዚአብሔር ይመጣና የሆነ ቦታ ይዛል። ባይዘው ወዲትም የማትሄድበት ኮርነር ያደርግሃል። ጥቅልህ ቆመህ ኮንክሪት 4x4 የትም አትሄድ። አባት ሆይ ምንድን ነው ያረጋጋሃል። ከዛ ባለፈው ይዘው የመጣኸውን ደብዳቤ ይላል። ፊቴ አንበበኸው የሮጥከውን አብረን እንጻፈው ይላል። እቺን አውጣት፣ እቺን አውጣት፣ እቺን አውጣት፣ እቺን አውጣት፣ እቺን አውጣት ሲል ባይዘው ፊርማ ብቻ ነው የሚቀረው። ምንም ልክ አይደለንም እኛ ታውቃላችሁ። ምንም ልክ አይደለንም፣ ምንም ልክ አይደለንም። እና ሰርዘ ከዛ እግዚአብሔርና ድልዝ ነው። አየህ ወረቀትን ቀይር እንደ አዲስ ሲል አንተ ስትጽፍ ታወላግዳለህ፣ እኔ ልጻፈው ይላል። የሚፈልገውን ብቻ ጽፎ ይሰጣል። ከዛ አሜን ብቻ ነው የምትለው።